የብሉይ ኪዳን የመጨረሻ መልእክተኛ የሆነው ነቢዩ ሚልክያስ። ከብሉይ ኪዳን መጻሕፍት ሁሉ መጨረሻ ላይ የሚገኝ ነገር ግን ለዘመናት የሰዎችን ልብ ሲያነጋግር የኖረ አንድ ድንቅ ነቢይ አለ። ስሙ ሚልክያስ ይባላል። ትርጉሙም መልእክተኛዬ ማለት ነው። እስራኤላውያን ከስደት ተመልሰው ቤተ መቅደሱ ታድሶ ነገር ግን ተስፋቸው ዝሎ በነበረበት በዛ አስቸጋሪ ወቅት እግዚአብሔር በአንድ ሰው በኩል ድምፁን አሰማ። ይህ ነቢይ ለሕዝቡ የላከው መልእክት ጥያቄና መልስ በሞላበት ፍቅርና ተግሳጽ በተቀላቀለበት እጅግ ማራኪ በሆነ መንገድ የቀረበ ነበር። ለመሆኑ ሚልክያስ ለአይሁድ ካህናትና ለሕዝቡ ያስተላለፈው ብርቱ መልእክት ምን ነበር? ከመጨረሻው የብሉይ ኪዳን መጻሕፍት በኋላ ለ400 ዓመታት የሰፈነው ዝምታ ሚስጥሩ ምንድን ነው? ዛሬ በዚህ ቪዲዮ የታሪኩን መጀመሪያና ማጠቃለያ እንዲሁም ለሕይወታችን የሚሆነውን ትምህርት በጥልቀት እንመለከታለን። ሰላም ጤና ይስጥልኝ ውድ የአሳፍ ቲዩብ ተከታታዮች እንደምን ሰነበታችሁ? ዛሬ የነቢዩ ሚልክያስን አስደናቂ ታሪክ አብረን እንማራለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። መልእክቱም ለብዙዎች እንዲደርስ ላይክ እና ሼር ማድረግ ከእናንተ በፍቅር እንጠይቃለን። እስራኤላውያን ከምርኮ ተመልሰው መቅደሱን ቢሰሩም ልባቸው ግን ከእግዚአብሔር ርቆ ነበር። አምልኳቸው ሥርዓት ብቻ የሆነና ትርጉም ያጣበት ወቅትም ነበር። ካህናቱ ለእግዚአብሔር የሚቀርበውን መሥዋዕት ያቃልሉ ነበር። ዓይነ ስውር፣ እግር የተሰበረና የታመሙ እንስሳትን በመሠዊያው ላይ ያቀርቡ ነበር። እግዚአብሔር እንዲህ አይነቱን የተናቀ መሥዋዕት ከማቅረብ ይልቅ የመቅደሱ ደጃፎች ቢዘጉ እንደሚሻል በሚልክያስ በኩል አጠንክሮ ይናገር ነበር። በወቅቱ የነበሩት ወንዶች የእግዚአብሔርን ሕግ በመጣስ ባዕድ አምልኮ ያላቸውን ሴቶች ያገቡ ነበር። እንዲሁም የቃል ኪዳን ሚስቶቻቸውን ያለ ምክንያት ይፈቱ ነበር። እግዚአብሔር በሚልክያስ በኩል መፋታትን እንደሚጠላና ጋብቻ ቅዱስ ቃል ኪዳን መሆኑን ጠንከር ያለ መልእክት በነቢዩ ሚልክያስ በኩል ይናገራል። ሕዝቡ አስራታቸውን ማቅረብ አቁመው ስለነበር ሰው እግዚአብሔርን ይሰርቃልን የሚል ጠንካራ ወቀሳ ቀርቦባቸዋል። እግዚአብሔር ግን አስራታቸውን አሟልተው ቢያመጡ የሰማይ መስኮቶችን ከፍቶ በረከትን እንደሚያፈስላቸውና እንዲፈትኑት ተገዳድሯቸዋል። ሚልክያስ የብሉይ ኪዳን ድልድይ ነው። በዛሬው መጽሐፍ ቅዱስ ታሪካችን የሚከተሉትን ቁልፍ ትንቢቶችም እንመለከታለን። ከነዚህም ውስጥ ስለ ጽድቅ ፀሐይ፣ ስለ ኤልያስ መላክና ስለ 400 ዓመት የእግዚአብሔር ዝምታ እንመለከታለን። አሁን በቀጥታ ሐሳባችንና መንፈሳችንን ሰብስበን ወደ ዛሬ መጽሐፍ ቅዱስ ታሪካችን አብረን እንገባለን። ነቢዩ ሚልክያስ የብሉይ ኪዳን የመጨረሻው መልእክተኛ። በሚልክያስ ምዕራፍ 1 ላይ ያዕቆብን ወደድሁ ኤሳውን ጠላሁ በማለት የእግዚአብሔር ቃል ይጀምራል። እኔ ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን እንዴት ወደድኸን ትላላችሁ? እግዚአብሔር እንዲህ ይላል፣ ኤሳው ያዕቆብ ወንድም አልነበረምን? ያዕቆብን ወደድሁ ኤሳውን ግን ጠላሁ። ተራሮችን ባድማ አደረግሁ፣ ርስቱንም ለምድረ በዳ ቀበሮች ሰጠሁት። ኤዶምያስ ብትደመሰስም እንኳ የፈረሰውን መልሰን እንሰራዋለን ይል ይሆናል። እግዚአብሔር ጸባዖት ግን እንዲህ ይላል፣ እነርሱ ይሰሩ ይሆናል፣ እኔ ግን አፈርስባቸዋለሁ። ክፉ ምድር እግዚአብሔርም ለዘላለም የተቆጣው ሕዝብ ተብለው ይጠራሉ ይላል። ይህንንም በገዛ ዓይናችሁ ታያላችሁ። እናንተም ከእስራኤል ዳርቻ ወዲያ እንኳን እግዚአብሔር ታላቅ ነው ትላላችሁ። በመቀጠልም እንከን ያለበትን መሥዋዕት እግዚአብሔር እንደዚህ ይነቅፈዋል። ልጅ አባቱን፣ ባሪያ ጌታውን ያከብራል። እኔ አባት ከሆንሁ መከበሬ የታለ? ጌታስ ከሆንሁ መፈራቴ የታለ? ይላል እግዚአብሔር ጸባዖት። ካህናት ሆይ ስሜን የምታቃልሉ እናንተ ናችሁ። እናንተ ግን ስምህን ያቃለልነው እንዴት ነው ትላላችሁ። በመሠዊያዬ ላይ የረከሰ ምግብ ታስቀምጣላችሁ። እናንተ ግን ያረከስንህ እንዴት ነው ትላላችሁ። የእግዚአብሔር ገበታ የተናቀ ነው በማለታችሁ ነው። የታወረውን እንስሳ ለመሥዋዕት ስታቀርቡ ያ በደል አይደለምን? አንካሳውንስ ወይም በሽተኛውን እንስሳ መሥዋዕት አድርጋችሁ ስታቀርቡ ያስ በደል አይደለምን? ያንኑ ለግብዣ ብታቀርቡ በእናንተ ደስ ይለዋልን? ወይስ ይቀበለዋልን? ይላል እግዚአብሔር ጸባዖት። አሁን ግን እንዲራራልን እግዚአብሔርን ለምኑ። እንደዚህ አይነቱን መሥዋዕት ይዛችሁ ስትቀርቡ ይቀበላችኋልን? ይላል እግዚአብሔር ጸባዖት። በመሠዊያዬ ላይ ከንቱ እሳት አታንድዱ።
ምን ነው ከእናንተ አንዱ የቤተ መቅደሱን ደጅ በዘጋ ኖሮ፣ እኔ በእናንተ ደስ አይለኝም፣ ከእጃችሁም ምንም አይነት ቁርባን አልቀበልም ይላል እግዚአብሔር ጸባዖት። ከፀሐይ መውጫ ጀምሮ እስከ መግቢያ ድረስ ስሜ በሕዝቦች መካከል የከበረ ይሆናል። በየስፍራውም ሁሉ ለስሜ ዕጣንና ንጹሕ ቁርባን ያቀርባሉ። ስሜ በሕዝቦች መካከል የከበረ ይሆናልና ይላል እግዚአብሔር ጸባዖት። እናንተ ግን የእግዚአብሔር ገበታ እርኩስ ነው፣ ምግቡም የተናቀ ነው በማለት ታቃልላላችሁ። ደግሞም ይህ ድካም ነው በማለት በንቀት ጢቅ አላችሁበት ይላል እግዚአብሔር ጸባዖት። በቅድሚያ የመጣውን አንካሳውንና የታመመውን እንስሳ ቁርባን አድርጋችሁ ስታቀርቡ ከእጃችሁ መቀበል ይገባኛልን? ይላል እግዚአብሔር። በመንጋው ውስጥ ተቀባይነት ያለው ተባት በግ ኖሮት ይህንኑ ሊሰጥ ተስሎ ሳለ በማታለል ነውር ያለበትን እንስሳ ለጌታ የሚያቀርብ ርጉም ይሁን። እኔ ታላቅ ንጉሥ ነኝ፣ ስሜም በሕዝቦች ዘንድ ሊፈራ የሚገባ ነውና ይላል እግዚአብሔር ጸባዖት። በሚልክያስ ምዕራፍ 2 ላይ ለካህናት የተሰጠ ማስጠንቀቂያ እናገኛለን። አሁንም ካህናት ሆይ ይህንን ማስጠንቀቂያ ለእናንተ የተሰጠ ነው። ባትሰሙ ልባችሁም ስሜን ለማክበር ባታዘጋጁ እርግማን እሰድባችኋለሁ፣ በረከታችሁንም ወደ መርገም እለውጠዋለሁ። ልታከብሩ ልባችሁን አላዘጋጃችሁምና ረግሜያችኋለሁ ይላል እግዚአብሔር ጸባዖት። ዘራችሁን እገሥጻለሁ፣ የመሥዋዕታችሁንም ፋንድያ በፊታችሁ ላይ እበትናለሁ፣ እናንተም ከእርሱ ጋር ትወገዳላችሁ። ከሌዊ ጋር የገባሁትን ኪዳን ይጸና ዘንድ ይህን ማስጠንቀቂያ የላኩት እኔ መሆኔን ታውቃላችሁ ይላል እግዚአብሔር ጸባዖት። ከእነርሱ ጋር የገባሁት ኪዳን የሕይወት የሰላም ኪዳን ነበር። እነርሱንም ሰጠሁት፣ ይህም ክብር አመጣ። እርሱም አከበረኝ፣ ስሜንም በመፍራት ጸና። እውነተኛ ትምህርት በአፉ ነበር፣ ምንም አይነት የሐሰት ነገር ባንደበቱ አልተገኘም። ከእኔ ጋር በሰላምና በቅንነት ተራመደ፣ ብዙዎችንም ከኃጢአት መለሰ። ካህኑ የሁሉ ገዢ የእግዚአብሔር መልእክተኛ ስለሆነ ከንፈሮቹ ዕውቀትን ሊጠብቁ ሰዎችም ከአንደበቱ ትምህርትን ሊፈልጉ ይገባል። እናንተ ግን ከመንገዱ ወጥታችኋል፣ በትምህርታችሁ ብዙዎችን እንዲሰናከሉ አድርጋችኋል፣ የሌዋውያን ኪዳን አፍርሳችኋል ይላል እግዚአብሔር ጸባዖት። ስለዚህ በመንገዴ ስላልሄዳችሁ በትምህርታችሁ አድሎ ስላደረጋችሁ በሰዎች ሁሉ ፊት እንድትናቁና እንድትዋረዱ አድርጋችኋለሁ ይላል እግዚአብሔር። ሁላችሁም አንድ አባት ያላችሁ አይደላችሁምን? የፈጠረንስ አንድ አምላክ አይደለንምን? ታዲያ እርስ በርሳችሁ ታማኝነት በማጉደል የአባቶቻችሁን ኪዳን ለምን እናረክሳለን? ይሁዳ አልታመነም፣ በእስራኤልና በኢየሩሳሌም አጸያፊ ነገር ፈጽሟል። ይሁዳ የባዕድ አምላክ ሴቶች ልጅ በማግባት እግዚአብሔር የሚወደውን መቅደስ አርክሷል። ይህ የሚያደርግ ማንኛውም ሰው ቢሆን ለእግዚአብሔር ጸባዖት ቁርባን በሚያመጣበት እንኳ እግዚአብሔር ከያዕቆብ ድንኳን ያስወግደዋል። ሌላውን የምታደርጉ ነገር ግን የእግዚአብሔርን መሠዊያ በእንባ ታጥለቀልቃላችሁ። ከእንግዲህ ወዲህ ቁርባናችሁ ስለማይመለከትና በደስታም ከእጃችሁ ስለማይቀበል ታለቅሳላችሁ፣ ትጮህማላችሁ ይላል እግዚአብሔር። እናንተም ይህ የሆነው ለምንድን ነው ብላችሁ ትጠይቃላችሁ። ይህም የሆነው የትዳር ጓደኛህን አጋርህንና የቃል ኪዳን ሚስትህን አታለሃልና እግዚአብሔር ባንተና በወጣትነት ሚስት መካከል ላለው ቃል ኪዳን ምስክር ስለሆነ ነው። እግዚአብሔር አንድ አላደረጋቸውምን? በሥጋም በመንፈስም የእርሱ ናቸው። ለምን አንድ አደረጋቸውስ? ፈሪሃ እግዚአብሔር ያለውን ዘር ይፈልግ ስለነበር ነው። ስለዚህ በመንፈሳችሁ ራሳችሁን ጠብቁ፣ ከወጣትነት ሚስቶቻችሁ ጋር ያላችሁን ታማኝነት አታጓድሉ ይላል እግዚአብሔር። ፍችን እጠላለሁ ይላል የእስራኤል አምላክ ቅዱስ እግዚአብሔር። ልብሱን በግፍ ድርጊቱን የሚሸፍነውን ሰው እጠላለሁ ይላል እግዚአብሔር ጸባዖት። ስለዚህ በመንፈሳችሁ ራሳችሁን ጠብቁ፣ ታማኝነታችሁም አይጓደል። በመቀጠልም ስለ ፍርድ ቀን ይናገራል። እግዚአብሔርን በቃላችሁ አታክታችሁታል። እናንተም ያታካትነው እንዴት ነው ትላላችሁ። ክፉ የሚያደርግ ሁሉ በእግዚአብሔር ፊት መልካም ነው፣ እርሱ በክፎች ደስ ይለዋል፣ ወይስ የፍትሕ አምላክ ወዴት ነው በማለታችሁ ነው። በሚልክያስ ምዕራፍ 3 ላይ እነሆ በፊቴ መንገድ የሚያዘጋጅ መልእክተኛዬን እልካለሁ፣ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ ደስ የምትሰኙበትን የቃል ኪዳኑን መልእክተኛዬ ይመጣል ይላል እግዚአብሔር ጸባዖት። እርሱ የሚመጣበትን ቀን ማን ሊቋቋመው ይችላል? በሚገለጥበትስ ጊዜ በፊቱ መቆም የሚችል ማን ነው?
እርሱ እንደ አንጥረኛ እሳት ወይም እንደ ልብስ አጣቢ ሳሙና ነውና ብርን እንደሚያነጥርና እንደሚያነጻ ሰው ይቀመጣል። ሌዋውያንንም አንጽቶ እንደ ወርቅና እንደ ብር ያጠራቸዋል። ከዚያም እግዚአብሔር ቁርባንን በጽድቅ የሚያቀርቡ ሰዎች ይኖሩታል። በዚያን ጊዜ ይሁዳ የኢየሩሳሌም ቁርባን እንዳለፉት ቀናትና እንደ ቀድሞ ዘመን እግዚአብሔርን ደስ የሚያሰኝ ይሆናል። ስለዚህ እኔ ለፍርድ ወደ እናንተ እመጣለሁ። በመልእክተኛዬ በአመንዝራዎችና በሐሰት በሚምሉ የሠራተኞችን ደሞዝ በሚከለክሉ መበለቶችና ድሀ አደጉን በሚያስጨንቁ መጻተኛውን ፍትሕ በሚነፍጉ እኔን በማይፈሩ ላይ እመሰክርባቸው ዘንድ እፈጥናለሁ ይላል እግዚአብሔር ጸባዖት። በመቀጠልም እግዚአብሔርን ስለ መስረቅ የእግዚአብሔር ቃል እንደዚህ ይለናል። እኔ እግዚአብሔር አልለወጥም። ስለዚህ እናንተ የያዕቆብ ልጆች ሆይ አልጠፋችሁም። ከአባቶቻችሁ ዘመን ጀምሮ ከትእዛዛቶቼ ፈቀቅ ብላችኋል፣ አልጠበቃችኋቸውምም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል እግዚአብሔር ጸባዖት። እናንተ ግን የምንመልሰው እንዴት ነው ትላላችሁ? ሰው እግዚአብሔርን ይሰርቃልን? እናንተ ግን ትሰርቁኛላችሁ። እናንተ ግን እንዴት እንሰርቅሃለን ትላላችሁ? አስራትና መባ ትሰርቁኛላችሁ። እናንተም መላው ሕዝባችሁን ስለምትሰርቁ የተረገማችሁ ናችሁ። በቤቴ መብል እንዲሆን እኔም በዚያ እንድትፈትኑኝ አስራቱን ሁሉ ወደ ጎተራ አስገቡ ይላል እግዚአብሔር ጸባዖት። የሰማይ መስኮቶችን የማልከፍትላችሁ የተትረፈረፈ በረከትን ማስቀመጫ እስከምታጡ ድረስ የማላፈስላችሁ ከሆነ ተመልከቱ። ስለ እናንተ ተባዩን እገሥጻለሁ፣ አዝመራችሁንም አይበላም፣ እርሻ ላይ ያለ የወይን ተክላችሁንም ፍሬ አልባ አይሆንም ይላል እግዚአብሔር ጸባዖት። ከዚያም በኋላ የተድላ ምድር ስለምትሆን ሕዝቦች ሁሉ የተባረከ ሕዝብ ተብለው ይጠራሉ ይላል እግዚአብሔር ጸባዖት። እኔ ላይ የድፍረት ቃል ተናግራችኋል ይላል እግዚአብሔር። እናንተ ግን ባንተ ላይ የተናገርነው ምንድነው ትላላችሁ? እንዲህም ብላችኋል፣ እግዚአብሔርን ማገልገል ከንቱ ነው። እርሱ የፈለገውን ሁሉ በማድረግና በእግዚአብሔር ጸባዖት ፊት ሐዘንተኛ ሆነን በመመላለስ ምን ተጠቀም? አሁን ግን ትዕቢተኞችን ብሩካን እላቸዋለሁ፣ ክፉ አድራጊዎችም ይበለጽጋሉ፣ እግዚአብሔርን የሚፈታተኑም ያመልጣሉ። በዚያን ጊዜ እግዚአብሔር የሚፈሩ ሰዎች እርስ በርሳቸው ተነጋገሩ። እግዚአብሔር አደመጠ ሰማቸውም። እግዚአብሔርን ለሚፈሩና ስሙን ለሚያከብሩ በእርሱ ፊት የመታሰቢያ መጽሐፍ ጻፈ። እኔ በምሠራበት ቀን እነርሱ የገዛ ገንዘቤ ይሆናሉ ይላል እግዚአብሔር ጸባዖት። አባት የሚያገለግለውን ልጁን እንደሚታደግ ሁሉ እኔም እታደጋቸዋለሁ። በዛም ጊዜም እንደገና በጻድቁና በኃጢአተኛው መካከል እግዚአብሔርን በሚያገለግለውና በማያገለግለው መካከል ያለውን ልዩነት ታያላችሁ ይላል እግዚአብሔር። በሚልክያስ ምዕራፍ 4 ላይ የእግዚአብሔር ቀን ይለናል። እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞችን ሁሉና ክፉ አድራጊዎችን በሙሉ ገለባ ይሆናሉ። ያ የሚመጣው ቀን ያቃጥላቸዋል ይላል እግዚአብሔር ጸባዖት። ስርም ሆነ ቅርንጫፍ አያስቀርላቸውም። ስሜን ለምትፈሩ ለእናንተ ግን የጽድቅ ፀሐይ በክንፎቿ ፈውስ ይዛ ትወጣላችኋለች። እናንተም ከጋጥ እንደተለቀቀ እምቦሳ እየቦረቃችሁ ትወጣላችሁ። እኔ በምሠራበት ቀን ክፉዎችን ትረግጣላችሁ፣ ከእግራቸው ጫማ በታች አመድ ይሆናሉ ይላል እግዚአብሔር ጸባዖት። ለእስራኤል ሁሉ ሕጎችና ሥርዓቶች ይሆኑ ዘንድ ለአገልጋዬ ለሙሴ በኮሬብ የሰጠሁትን ሕግ አስቡ። እነሆ ታላቁንና የሚያስፈራውን የእግዚአብሔርን ቀን ከመምጣቱ በፊት ነቢዩ ኤልያስን እልክላቸዋለሁ። መጥቼ ምድርን በርግማን እንዳላጠፋ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል ይላል እግዚአብሔር። ውድ የአሳፍቲው ተከታታዮች ከትንቢተ ሚልክያስ በዚህ ዘመን የምንኖር ክርስቲያኖች 5 ቁልፍ ነገሮች እንማራለን። ከነዚህም ውስጥ የመጀመሪያው የእግዚአብሔርን የማይለወጥ ፍቅር ነው። መጽሐፉ የሚጀምረው ወደድኋችሁ ይላል እግዚአብሔር በሚል ትልቅ አዋጅ ነው። ሕዝቡ ግን በችግር ውስጥ ስለነበር በምን ወደድህን ብለው ጠይቀው ነበር። በሕይወታችን ፈተናዎች ሲበዙ የእግዚአብሔር ፍቅር የራቀን ሊመስለን ይችላል። ነገር ግን እግዚአብሔር ሁኔታዎችን ሳይሆን ቃል ኪዳኑን አይቶ የሚወደን አምላክ መሆኑን ያስተምረናል። በሁለተኛ ደረጃ ለእግዚአብሔር የሚቀርብ መስዋዕት ጥራት ነው።
በዚያን ዘመን የነበሩ ካህናት ሕዝቡ ለእግዚአብሔር የታመመና የሰለለ እንስሳት ይሰዉ ነበር። ሚልክያስ ግን ይህንን ለገዢ ብታቀርብ ይደሰትብሃል በማለት ይገስጻል። እግዚአብሔርን ስናገለግል ወይም ጊዜያችንንና ሀብታችንን ስንሰጥ የተረፈንን ሳይሆን ምርጡንና ዋጋ የሚያስከፍለንን መስጠት እንዳለብን ያስተምረናል። ግዴለሽነት በፈገግታ የተሸፈነ ስድብ መሆኑን ያሳየናል። ሶስተኛ፣ በቃል ኪዳን መታመንና የታማኝነት አስፈላጊነት። መጽሐፉ ስለ ጋብቻና ስለ ቃል ኪዳን መፍረስ በጥብቅ ይናገራል። መፋታትን እጠላለሁ የሚለው ዝነኛ ቃል የሚገኘው እዚህ መጽሐፍ ላይ ነው። እግዚአብሔር በሰዎች መካከል ለሚደረግ ቃል ኪዳን ወይም በተለይም ለጋብቻ ትልቅ ቦታ ይሰጣል። ከእግዚአብሔር ጋር ያለን ግንኙነት ሰላም እንዲሆን ከሰዎች ጋር ባለን ግንኙነት ታማኝ መሆን እንዳለብንም ያስገነዝበናል። አራተኛ፣ የአስራትና በረከት ምስጢር ነው። ብዙ ጊዜ የሚጠቀሰው ሰዎች እግዚአብሔርን ይሰርቃሉን የሚለው ክፍል እዚህ ይገኛል። ሕዝቡ አስራታቸውን ባለመስጠታቸው ከበረከት እንደጎደሉም በዚህ ክፍል ይነግረናል። መስጠት ለቤተ ክርስቲያን እርዳታ ብቻ ሳይሆን እኛ በእግዚአብሔር ሰጭነት ላይ ያለንን እምነት የምንገልጽበት መንገድ ነው። ፈትኑኝ በማለት እግዚአብሔር ለታማኞች በረከቱን እንደሚያፈስ ቃል ገብቷል። አምስተኛ፣ ንስሐና የቀኑ መቃረብ። ሚልክያስ እግዚአብሔር እንዳንጠረኛ እሳት ተቀምጦ እንደሚያነጥር እንደሚቀድስ ይናገራል። የጽድቅ ፀሐይ ወይም ደግሞ መሲሁ ለሚፈሩት እንደሚመጣ ተስፋም የሚሰጥ በዚህ ክፍል ነው። እግዚአብሔር ሕዝቡን የሚገስጻቸው ሊያጠፋቸው ሳይሆን ሊያነጥራቸውና ሊቀድሳቸው እንደሆነ ያሳያል። ሁልጊዜም ለንስሐ በር ክፍት መሆንና መጨረሻ ላይ ፍርድና ዋጋ መኖሩን ያስተምረናል። ውድ የአሳፍ ቲዩብ ተከታታዮች፣ የሚልክያስ መጽሐፍ የብሉይ ኪዳን መዝጊያ ቢሆንም ለእኛ ግን የሕይወት መክፈቻ ነው። እግዚአብሔር ዛሬ የሚፈልገው የአምልኮ መልክና ሥርዓትን ብቻ ሳይሆን እውነተኛ ቅን ልብ ነው። ምርጣችንን ለእግዚአብሔር እየሰጠን ነው ወይስ የተረፈንን? በዚህ ላይ እንድናስብበት ሚልክያስ በጥብቅ ይጠይቀናል። ከዛሬ መጽሐፍ ቅዱስ ታሪካችን እግዚአብሔር በብዙ እንደተናገራችሁ እምነታችን ነው። በሚቀጥለውና በሌላ የመጽሐፍ ቅዱስ ታሪክ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ምሕረትና ጥበቃ ከሁላችሁ ጋር ይሁን። ጸጋ ይብዛላችሁ።